ተዋናይ ዳዊት አባተ እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ተዋናይት ማርታ ጌታቸው እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይ ሰለሞን ሙሄ ነኝ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ኦርቶዶክስ ነኝ መሞት ፈልጋለሁ። ማርያምን ከምከዳ ይሄ መሬት ከርቶ ገሃነም ቢበላ ይሻላል። እኔ ኦርቶዶክስ ነኝ መሞት ፈልጋለሁ። መብትን የማንም ሃይማኖት አለቀም። በድንጋይ ማመን ይቻላል። የግን ኦርቶዶክስ አላህ ኦርቶዶክስ ቤተክርስቲያን ገና ጫማው ልኬ ሲገባ መንፈሴ ሁሉ የሚረበሸው ይለቀኝ። ዋይ ኢትዮጵያ! አረ ኢትዮጵያ ምን ነው ጣርሽ በዛ! አረ ምን ነው ኢትዮጵያ መከራሽ በዛ! አረ መከራሽ በዛ! አረ በቃ በለን መድኃኔዓለም! ወይኛ ከሆንን መከራ ያለብን እኛን ውሰደን መድኃኔዓለም! አረ በእኛ የተነሳ ሕፃናት አይቃጠሉ መድኃኔዓለም! በቃ በለን ወይኛን ሰብስብና ውሰደን! አልቻልም አባባ አልቻልም፣ እናታችን ድንግል ማርያም አልቻልም። እባክሽን አግዥን፣ እባክሽን አገርሽን አትተያትማማ። ሰላም የተወደዳችሁ የተከበራችሁ ውድ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ እንግዲህ ይዤላችሁ የመጣው ቪዲዮ ምንድነው? እንደምናውቀው ከሰሞኑ አዲስ ላይ የተደረጉ የነበሩ ነገሮች በጣም የሚያሳዝኑና በጣም የሚያስከፉ ነገር ነው። በሱ ዙሪያ ደግሞ አንዳንድ አርቲስቶች ብዙ ነገሮች እየተናገሩ ነው። ይሄን ቪዲዮ ተከታትለን እንመለስ። ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው። እግዚአብሔርን ልጅነት የሰጠችኝን ቅድስት ቤተክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ቤተክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለምንም ጣልቃ ገብነት በራሷ ዶግማና ቅኖና እየተመራች ክብሯ ከፍ እንዳለ በትናንት ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስን ውሳኔም አከብራለሁ። እኛም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተክርስቲያናችንን እንጠብቅ። የቀደሙ አባቶችና እናቶችን መንገድ በጽናት እከተላለሁ። አምላካችን በደላችንን ይቅር ብሎ በንስሐ እንዲቀበለን ዘውትር በጸሎት ተጋለሁ። ሁላችንም ጥቁር ለብሰን ስለ ሃይማኖታችን እናልቅስ። ሀገርን ከዘመን ዘመን ያሻገረች ቤተክርስቲያን ክብሯንና ልዕልናዋን መንግስት እንዲጠብቅልን ጠይቃለሁ። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም የሚያሳዝን ነገር ነው። እስኪ እናንተም ድምጽ እንሆናችሁ፣ ድምጻችንን እናሰማ። ወደ ቀጣይ ቪዲዮ እንሂድ። ተመልካቾች በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? እንደምናውቀው ዛሬ የአርሰናል ደጋፊዎች ኮንሰርት አዘጋጅተዋል። በዛ ዙሪያ ደግሞ እነ ራሄል ጌቱና ሳሚዳን ኮንሰርቱን አንሳተፍም ብለዋል። ይሄን ቪዲዮ ተከታትለን እንመለስ። ድምፃዊት ራሄል ጌቱ ኮንሰርቱን እንደሰረዘች እየተነገረ ይገኛል። ዛሬ በአዲስ አበባ ስቴዲየም የአርሰናል ደጋፊዎች የሚያካሂዱት ኮንሰርት በአርሲ ላይ በተፈጠረው ችግር ምክንያት በርካታ አርቲስቶች ኮንሰርቱን እየሰረዙ ይገኛሉ። ከነዚህ መካከል ሳሚዳን፣ ታደለ ሮባ እንዲሁም አሁን በተጨማሪ ደግሞ ራሄል ጌቱ ሐሳቧን መቀየሯን እየተነገረ ይገኛል። በዛሬው ኮንሰርት ላይ አልገኝም
ሳሚዳን ተናግረዋል። ዛሬ በአዲስ አበባ ስታዲየም ሊደረግ በነበረው የአርሰናል ደጋፊዎች ኮንሰርት በአርሲ ኦርቶዶክሳውያን ጭፍጨፋ ምክንያት ከፕሮግራሙ እንደማይገኝ አርቲስት ሳሚዳን ገልጿል። አርቲስት ሳሚዳን በዛሬው ኮንሰርት ላይ እንደማይገኝ በይፋ አሳውቋል። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም አሪፍ ነገር ነው ያደረጉት። ሀዘን ላይ ሆነን ጭራሽ ዘፈን የሚባል ነገር የለም እያሉ ነው። እስኪ እናንተስ ምን ትላላችሁ? እውነታችሁን ነው? ሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ደግሞ ምንድነው? በድጋሜ ስለ ኮንሰርቱ ነው። ይሄ ኮንሰርት ወገኖቻችን እየሞቱና እየተገደሉ መዘጋጀት የለበትም ብሎ ዮኒ ማኛ ተቃውሞ እየቀረበ ነበር። ስለዚህ ቪዲዮ አንዳንድ ነገር ተከታትለን እንመለስ። አንድ ሲኖዶስ አንድ መንበር የሚለው ስርዓቷ ያን ጊዜ ሲደፈር በአስቸኳይ ስብሰባ ከያሉበት ሀገር ጳጳሳት ተጠርተው ጥቁር ልበሱ ያሉን ቀኖና ቀንነው ዛሬ ስለምንድን ነው የማይጠራሩት? በየቀኑ ታርደን በየቀኑ ስንሞት ስንፍና ተጭኖት እንቅልፍ እየተኛ መንጋውን በተኩላ ያስጨርሰ እረኛ ያከትማል ከእንግዲህ እረኛ መባሉ እየተሰደዱ እየተገደሉ በጎቹ ካለቁ ከበረት ከሌለ አባ መባል የለም አባ ባይ ከሌለ ክርስቲያን ካለቀ እየተገደለ ህዝቡ ጥቁር ለብሶ ባስከበረው መንበር ብትቀመጡበት ከእንቁ አሰርታችሁ ያፍሮ አይገባን መስቀል በእጃችሁ ብትይዙት በእነ ጴጥሮስ ስልጣን ማንን ልትፈቱ? ይፍቱኝ የሚሏችሁ ለይፍቱኝ ሳይበቁ ቀድመው እየሞቱ መንጋው ከተበላ እረኞች ተኝተው አባ መባል የለም አባ አባ የሚሉ ልጆቻችሁ ሞተው ባለማተቦች በገንዛ ምድራቸው አንያችሁ ተብለው መኖርን ሲቀሙ ወደ ሳት ሲጣሉ ባዳኞች ታድነው እየተለቀሙ የነዋዩ ሙዳይ ሲጠበቅ ካደረ ቅርሳ ቅርስ ድርሳኑ በክብር ከኖረ የቅርሱ ባለቤት ስለምን ሲሰደድ ሲታደን አደረ? ክብረ ክህነት ንቆ ቀኖና ለመጣስ ወይንም ለመብለጥ ካንድ ሊቀ ጳጳስ አይደለም ሐሳቡ አይደለም ምኞቱ እንደዚህ ሆ ብሎ የጮኸው ምዕመኑ የጮኸው ወጣቱ ስንጠፋ አይገድህም እያሉ ወደ ጌታ ያን ጊዜ እንደ ጮሁት ደቀ መዛሙርቱ እኛስ ከሲኖዶስ መፍትሄ ብንፈልግ ምንድነው ኃጢአቱ? ምንድነው ስህተቱ? እኛስ ከሲኖዶስ መፍትሄ ብንፈልግ ምንድነው ኃጢአቱ? ምንድነው ስህተቱ? እኛስ ከሲኖዶስ መፍትሄ ብንፈልግ ምንድነው ኃጢአቱ? ምንድነው ስህተቱ? ተመልካቾች በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? አዎንታን ሁላችንም እናውቃለን። አንድ ደግሞ የሀገራችን ኢኮኖሚ እቆጣጠራለሁ የሚል ሰው መጥቷል ብሎ ስለሱ ዙሪያ እያብራራልን ነበረ። ይሄ ቪዲዮ ተከታትለን እንመለስ። ዶክተር ኢንጂነር ሳሙኤል ዘሚካኤል በመንሱር ጀማል ተከሽኖ በበረከት ገበሬዋ ሲቀርብ ይሄን ሰውዬ ነው የሚሆነው። አዲስ እብድ ነው። ወልደ ጊዮርጊስ ይልቃል ቢተው ይባላል። አሳሰቡ እንደ አይኑ ወደ ጎን ነው የሚያዩና ምን ቢል ጥሩ ነው? በ5 ዓመት ውስጥ የሀገሪቷን ጠቅላላ ዕዳ የሚከፍል ቴክኖሎጂ መጥቻለሁ አለ። ምንም አላፈረም። የሀገሪቷ ዕዳ 50.8 ቢሊዮን ዶላር ደርሷል ብንልስ ወልደ ጊዮርጊስ እንግዲህ ሰውዬ የበግ ደላላ ነበርና የዛ በግ ሲደልል ኢኮኖሚክስ አምልጦታል። ስለ ኢኮኖሚክስ ምንም አልገባውም። የዋይቢኤስ ሱፐርማርኬት ባለቤት ነው። አሁን ዱባይ ነው የሚኖረው። ምን እያደረገ መሰላችሁ? ኢትዮጵያውያን የተቸገሩ ኢትዮጵያውያንን ኢንተርፕረነሮችን ብር ሰጣለሁ፣ የተቸገራችሁ ሰዎችም ወደኔ ብር ሰጣለሁ፣ ነገር ግን ብር ከመስጠቴ በፊት ደረሰኝ ይቆረጥላችኋል እያለ ነው። ወዴት ደረሰኝ ስትቆርጡ ደግሞ ብር ትከፍላላችሁ። ብር ቆርጣችሁ ትከፍላላችሁ። ከዛ እሱ ብር ይሰጣችኋል። እንግዲህ ብዙ ችግረኞች አሉ። አሁን ይሄን ሰምተው አንድ 50.8 ቢሊዮን ዶላር የሀገሪቷን ዕዳ ሊከፍል የሚችል አቅም ያለው ሰው ነው። ለብዙ ሰዎች እርዳታ ይሰጣል፣ ባለሀብት ነው ብላችሁ ታስባላችሁ። ብዙ ሰዎች ይመዘገቡና ትኬት ይቆርጣሉ፣ ብር እየከፈሉ ማለት ነው። ባለሀብት የሚሆነው ማን ነው? እሱ ነው፣ እናንተ አይደላችሁምና እቺ ጊዜ ያለፈባት የበክተራ ሸዋሸዋ እዛው በሰፈረ ታረጋታለህ። ወልደ ጊዮርጊስ ልንገርህ፣ ከዚህ በፊት ሲበሉ የነበሩ ስንጮህ የነበረው
ህብረተሰባችን ከተበላ በኋላ ነበር፣ ወይም ግማሹ ተበልቶ ግማሹ እንዳይበላ ነበር ስንጮ የነበረው። በአንተ ላይ ግን አዲስ ስታይል ነው የምንጀምረው። አትበላት፣ በፍጹም እከታተልሃለሁ። አትበላትም ነው የምለው። 58 ቢሊዮን ዶላር የሀገሪቷን ከየት አምጥተኸው? በምን አቅምህ? በምን ትምህርትህ? ይሄ እኮ ድልልና አይደለም እኮ በግ መደለል አይደለምና ዋይቢኤስ ሱፐርማርኬት ላይ የጀመርካትን አሻጥርም አስቁመናል። ኦሬዲ ከረቂቅ ትሬዲንግ ጋር በመተባበር የጀመራችሁትን አስቁመናል። አሁንም እቺን አትበላትም፣ ታወራታለህ እየወጣህ እንጂ ነው የምላችሁ። እናንተ ደግሞ ደሞዝ ደርሷል፣ 5 ብሬን ክፈሉ። ካልሆነም ፕሮፋይሌ ላይ ባለው ሊንክ ገብታችሁ የዩቲዩብ ቻናሉን ሰብስክራይብ አድርጉ፣ እናሳድገው። በዛ ገንዘብ ማግኘት ስለሚቻል ማለት ነው። በጣም ብዙ በስሜ የተከፈቱ ዩቲዩብ ቻናሎች አሉ። የኔ ግን ይሄ ከጀርባዬ ከፕሮፋይሉ ላይ ያለው ሊንክ ብቻ ነው የኔ። ሌላዎቹ ወጣቶች ናቸው ይጠቀሙበት። አሁን ግን እኔ ስለጀመርኩ ማረፍ ስላለባቸው ተመልካቾች ቪዲዮ እንደተመለከታችሁት ነው። እስኪ እናንተስ ምን ትላላችሁ? ስለ ቪዲዮ ሰማችሁን ሀሳብና አስተያየት በኮሜንት አስቀምጡልኝ። ወደ ቀጣይ ቪዲዮ በመቀጠል ደግሞ ይዤላችሁ መጣ ቪዲዮ ምንድነው ሰኔና ሰኞ ተገጣጥሟል ባሁኑ እና ለምንድን ነው ሰኔና ሰኞ ሲገጣጠም ጥሩ ነገር አይሆንም የተባለበት ምክንያት ምንድነው? አንድ አባት ስለዚህ ዙሪያ እያብራሩልን ነበር። ይሄን ቪዲዮ ተከታትለን እንመለስ። ሰኔና ሰኞ ሲገጥም ጥሩ አይደለም የሚለውን አባባል በተለምዶ ይነገራል። ለምን ለሚለው ምላሽ ግን አላገኘሁም። ሰኔና ሰኞ ገጠመ ለመጥፎ አባባል ብቻ ነው የሚባለው። አንዳንዴ ሰኔና ሰኞ ገጥሞ ነገሩ ተሳክቶ እየተባለም ይነገራል። የኢትዮጵያ ሰኔ አንድና ሰኞ ዘንድሮ ገጥሟል። ሰኔና ሰኞ የሚባለው ነገር እንዴት ነው ብዬ ትንሽ ወደ ኋላ ለመፈተሽ ሞከርኩ። ውጤቱ የሚገርም ሆኖ አግኝቼዋለሁ። ከአጋጣሚዎቹ ለመረዳት የቻልኩት ግን ወደ ኋላ ታሪካችን ስንመለከት ሰኔ ሰኞ የገጠሙባቸው ዓመቶች አንዳንዶቹ ፈተና የመጣባቸው ቢሆኑም ሌሎቹ ደግሞ መልካም ጊዜዎች ነበሩ። የሰኔና ሰኞ መግጠም ለምን ብዙ ይወራል ብዬ አንድ ወዳጄ ጋር ደውዬ ስጠይቅ ያለኝ ነገሩ አፈ ታሪክ ነው። ግን አንድ ጊዜ አንድ ሰው ሲያወራ የሰማሁትና የማስታውሰው ጉዳይ በኢትዮጵያ መኪና እንደ እንግሊዞች በግራ መስመር ብቻ ይነዳ ነበር። በኋላ በአሜሪካኖቹ አነዳድ በቀኝ በኩል እንዲሆን ተብሎ ሲታወጅ ዓመቱ ሰኔ አንድና ሰኞ የገጠመበት ነበር። በጊዜው አዋጁን እየረሳ የተጋጨ ብዙ ሰው ነበር። በዚህ ሳቢያ ሰኔ ሰኞ ይባላል፣ በዚህ ሳቢያ ሰኔ ሰኞ ይባላል ሲሉ ሰምቻለሁ አለኝ። ለማንኛውም የሰኔና ሰኞ ገጠመኝ የሚገርም ነው። በተወሰነ መንገድ እንመልከተው። የአድዋ ዘመቻ በ1888 ዓ.ም ሲደረግ ሰኔና ሰኞ ገጥሞ ነበር። ይህ ዘመቻ ብዙ ፈተና ቢኖርበትም ድሉ ግን እስካሁን ለጥቁር ሕዝቦች በሙሉ እንዳንጸባረቀ ነው። ሰኔና ሰኞ የገጠሙበት 1906 ዓ.ም ዳግማዊ ምኒልክ ያረፉበትና ልጅ ኢያሱ ወደ ንግስና የመጡበት ነበር። ይህ ዓመት እንደ አውሮፓውያን አቆጣጠር 1914 ሲሆን የመጀመሪያው ዓለም ጦርነት የተጀመረበት ዓመትም ነው። ሰኔ እና ሰኞ የገጠሙበት ጥቅምት 23 1923 ዓ.ም አፄ ኃይለ ሥላሴ ከራስ ተፈሪነት ወደ ንጉሥ ነገሥት ኢትዮጵያ ተብለው በአዲስ አበባ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ሥርዓተ ንግሥ የፈጸሙበት ዓመት ነው። በ1928 ዓ.ም ወይም እንደ አውሮፓውያን አቆጣጠር በ1935 ዓ.ም በኢትዮጵያም በፈረንጆችም እንዲሁ ሰኔና ሰኞ በኢትዮጵያ ገጥሞ ነበር። በዛን ዓመት ዓለምም ሆነ ኢትዮጵያ የገጠማቸው አሳዛኝ ጉዳይ ነበር። በኢትዮጵያ የፋሺስት ጣሊያን ኢትዮጵያን የወረረበት ዓመት ነበር። በዓለም ላይም ጀርመን የአንደኛውን ዓለም ጦርነት ማብቂያ ላይ የፈረመችውና ጀርመን ራሷን እንድታስታጥቅ የሚለው የቨርሳይለስ ትሪቲ የሚባለውን ያፈረሰችበት ዓመት ነበር። ይህንን ውል በማፍረስም ሂትለር ጀርመንን መልሶ በማስታጠቅ የሁለተኛው ዓለም ጦርነት በዓለም ላይ ለማወጅ በሩን የከፈተለት ቁልፍ ተግባር ሆነ።
በ1973 ዓመተ ምህረት ደርግ ከወታደራዊ ስሙ ወደ ድርጅት ማለትም በ1972 ዓመተ ምህረት ወታደሮቹን በሙሉ በኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽን ወይም ኢሰፓኮ ብሎ በ1972 ዓመተ ምህረት መስርቶ ራሱን ያደላደለበት ጊዜ ነበር። በተመሳሳይ ኢህአዴግ ወይም ህወሓት በ1984 ዓመተ ምህረት ራሱን ከሽምቅ ተዋጊነት ባንዴ የሽግግር መንግስት በሚል ራሱን ወደ ስልጣን ያመጣበት ዓመት ነበር። ሁለቱም 1973 ዓመተ ምህረት እና 1984 ዓመተ ምህረት የዋሉት ሰኔዎች ሰኔ 1 የዋሉት ሰኞ ቀን ነበር። የአቶ ኢሳያስና የአቶ መለስ ግጭት የተጀመረው ሰኔና ሰኞ በገጠሙበት በ1990 ዓመተ ምህረት አቶ ኢሳያስ ባድመን ሲወሩ ነበር። ሰኔና ሰኞ የገጠሙበት የኮሮና ወረርሽኝ በ2012 ዓመተ ምህረት ወይም 2020 ዓመተ ምህረት እንደ አውሮፓ አቆጣጠር በፈረንጆችም ሆነ በኢትዮጵያ አቆጣጠር ሰኔ 1 እና ሰኞ ገጥሟል። መላው ዓለም በኮሮና ወረርሽኝ የታመሰችበት ዓመትም ነው። ከዚህ በተጨማሪ የሚከተሉት ዓመታት ሰኔና ሰኞ የገጠሙባቸው ናቸው። 1900 ዓመተ ምህረት፣ 1934፣ 1951፣ 1956፣ 1962 እና 1979 ዓመተ ምህረት ይጠቀሳሉ። ለማጠቃለል በዓለማችን እንዲህ አይነት አጋጣሚዎች ይከሰታሉ። ከላይ ካሉ ዓመታት ብቻ ብንመለከት ሁሉም መጥፎ ቀኖች አይደሉም። መጥፎ የምናደርጋቸው እኛና የኛ አካሄድ ነው። ለምሳሌ የአድዋ ጦርነት ላይ ከንጉሱ ጀምሮ ህዝቡ ዝግጅት አድርጎ ከአምላኩ ታርቆ ባይነሳ እስካሁን በባርነት ውስጥ የገባን ህዝቦች በሆን ነበር። ጥሩ ቀኖች እንዳሉ ሁሉ ክፉ ቀኖች አሉ። ይህ የምናውቀው ነው። ሁሉንም ጥሩ ለማድረግ ግን የኛው ውሳኔ ነው። ይሄውም መስራት የሚገባንን በመስራት ስንሰራ ደግሞ በትዕቢት ሳይሆን እግዚአብሔር ክፉን ቀኖች እርሱ ባወቀ እንዲያሳልፍ በመጸለይ ነው። አድዋ ለዚህ አስተማሪ ነው። ጦርነት መጣ ብለው አባቶቻችን በመተከዝ ጊዜያቸውን አላጠፉም። እግዚአብሔር እንዳደረገ አድርገው ብለውም የጣሊያንን ወረራ ተቀምጠው አልተመለከቱም። የራሳቸውን ድርሻ ለመወጣት ተነሱ። እግዚአብሔር ደግሞ የእርሱን ሥራ እንዲሠራ ታቦተ ሕጉን ይዘው ቄሱ ከመቅደስ ሸሁ ከመስጊድ ተጠራርተው ከሰራዊቱ ጋር ዘምተው ለሞቱትም ሆነ በሕይወት ላሉት አብረው ጸለዩ። ስለሆነም የቀን መጥፎ የለውም። ቀኑን መጥፎም በጎም የምናደርገው እኛው ነን። ይኸውም በሁለት ነገሮች ነው። አንድ የሚመጣውን ፈተና ለመጋፈጥ በህብረት ባለመስራትና ሁለት ደግሞ ወደ እግዚአብሔር ባለመጸለይ ነው። መልካም ሰኔና ሰኞ። ጌታቸው በቀለ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው። ቪዲዮ እንደተመለከታችሁትና ተረድተናል ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ? የተሰማችሁን ነገር በድጋሚ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ይዤላችሁ የመጣ ቪዲዮ ምንድነው በድጋሚ አርሲ ላይ ስለተፈጠረው ነገር አንዳንድ ሙስሊም እህቶቻችን ተቃውሞ እያቀረቡ ነበር። በእነሱ ምክንያት ምንም ነገር የሌላቸው ሰዎች ነው እዳቸውን የሚበሉት፣ ማለትም የሚሞቱት እነሱ ናቸው። ሀብታሞች እንኳን ሌላ ሀገር ሄደው መኖር ይችላሉ። ስለዚህ ይሄ ነገር ይቁም፣ ድምጻችንን እናሰማ እያሉ ነው። ይሄን ቪዲዮ ተከታትለን እንመለስላችሁ። የፈለገ ቢሆን በእምነት ረብሻ ከተነሳ መቆም እንደማይችል ታውቃላችሁ። ማንም ሰው ደግሞ የሚጎዳ የለም። የሚጎዳው ምስኪኑ ህዝብ ነው። የሚጎዳው በልቶ ያልጠገበው ህዝብ ነው። ምክንያቱም ገንዘብ ያለው ሰው ይኖራል፣ የትም ሀገር ዞሮ ይኖራል። እዛ ሀገር ላይ ግን ያሉ ቀንና ሌሊትን ሰዓቴን እንዴት አሳለፍኩ፣ ልጆቼን እንዴት አስተማርኩ፣ ወጥቼ በሰላም ገባሁ እያለ የሚጨነቀውን ምስኪኑን ህዝብ ነው የምታስጨርሱት። ኮሜንት ላይ የምትጽፉት ጽሁፍ ኦርቶዶክሶችም ሁኑ እህቶቼ፣ ወንድሞቼ ሙስሊሞችም የምትጽፉት ጽሁፍ ንቁ። እነሱ ሙስሊሞች አገራችሁ እንደዚህ ሁኑ፣ ክርስቲያኖች እንደዚህ ሁኑ እያሉ ራሳቸው ይጻጻፋሉ ራሳቸው። ከዛ እናንተ ሙስሊም ይመስላችሁና ትሳደባላችሁ፣ ከዛ ክርስቲያን ይመስላችሁና ትሳደባላችሁ፣ እርስ በርሳችሁ ትያያዛላችሁ። ንቁ። አእምሮ ሰጥቶናል የሰማይ የምድር ባለቤት። ሁላችሁም እዚህ ውስጥ ያላችሁ ጭንቅላት አላችሁ፣ ማስተዋል ትችላላችሁ፣ ማየት ትችላላችሁ፣ ሮንግን ከራይት መለየት ትችላላችሁ። አንድ ሰው ለጀስቲስ ሲቆም ሙስሊም ስለሆነ አይደለም፣ ክርስቲያን ስለሆነ አይደለም፣ የትኛውም ነፍስ መጥፋት የለባትም። እዩ አማራ ክልል ላይ ስንት ህይወት ጠፍቷል። መመለስ ይቻላል። ቤተሰቦቻቸው ግን እየተቃጠሉ እያሉ እያለቀሱ እናቴ ናፈቀችኝ፣ አባቴ፣ ወንድሜ እያሉ ነው ያሉት። ወለጋ ክልል ላይ ሂዱ፣ ሀቅ
ሀቅን ይወዳል። ወለጋ ክልል ላይ ሄዱ፣ ስንቱ እያለቀሰ ነው ያለው ስንቱ። አንድ ነገር ደግሞ ማወቅ ያለባችሁ የአንድ ቦታ ላይ የሚፈጠር ስህተትና የሚፈጠር ተንኮል ለብዙ ይተርፋል። ለማንም ፖለቲካ መነገጃ ህዝባችን መስዋዕት አይሆንም። ጅል አይደለም። ለማንም ፖለቲካ ሄዶ ወንበሩ ላይ ተቀምጦ ህዝቡን ቼክ ለማያረግ ማንም ሰው አይሞትም በኢድን ረብል ዓለሚን። ለዲናችን እንደምንሞት ስለምታውቁ በሃይማኖቱ ሙስሊሙም የሌላውም እምነት ተከታይ ኦኬ በእምነቱ ድርድር እንደሌለው ስለምታውቁ ምንም ነገር ንግድ አላዋጣችሁም። አሁን በዚህ በእምነት መጣችሁ። ከአውሬ በታች ባትሆኑ ኖሮ ይሄንን ነገር የፈጸማችሁ ከአውሬ በታች ባትሆኑ ኖሮ ሰው እየሰገደ ፈጣሪውን እያመለከ አርብ ቀን መሬት የለውም የሚሰግድበት መስገጃ አልተሰጠው መስጊድ የሚሰግድበት ሌሎች ሀገር ላይ ዓለም ላይ መስገጃ ተፈቅዶ እስልምና ላይ እንኳን ጥላቻ አለው የሚባለው ሀገር ላይ መስገጃ ተሰጥቶ መቃብር ቦታ ተሰጥቶ ኦኬ ተማሪዎች ሂጃባቸውን አድርገው እየተማሩ እናንተ ክልል ላይ ከለከላችሁ። ለምንድን አሁን ይቺን ሰዓት ጠብቃችሁ ህዝቡን ለማባላት ስለምትፈልጉ ማለት ነው። ቆስቁሳችሁ በዛ ትሉ በዚህ ብትሉ አላዋጣችሁም። አሁን ግን ህዝቡን ለማባላት ቪዲዮ እንደተመለከታችሁት ነው። ልክ ናት እህታችን። እናንተስ ምን ትላላችሁ? ልክ ናት ልክ አይደለችም የሚለውን ነገር በኮሜንት አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ሙጂላችን የመጣ ቪዲዮ በደጋሚ ስለ አሪስ ነው። እንግዲህ አንዳንድ የሶሻል ሚዲያ ተጠቃሚዎች አሪስ ላይ እየሄዱ ያለውን ነገር እያሳዩን እየተናገሩ ነው። ምንም ይምጣ ምንም ለሃይማኖታችን ስንል የሚመጣውን ነገር እንቀበላለን እያሉ ነው። ስለዚህ በዚህ ቪዲዮ አንዳንድ ነገሮች እንጀላችሁ መጥቻለሁ። ተከታትለን እንመለስ። አሁን ያለሁት አርሲ ምድር ነው። እንደ ወንድሞቼ ኦርቶዶክሳውያን ለመታረድ ለመሰይፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባርም ነው። እውነቴን ነው የምላችሁ። ይሄው ጫካ ላይ ያለሁት ፈርቼ እንዳይመስላችሁ ለቤተ ክርስቲያኔ አብሬ መስዋዕት ለመደረግ ለመታረድ ነው። አትገባም ተብዬ ተከልክዬ ነው። ቤተ ክርስቲያኔ ጋር ቃጠላለሁ፣ እገደላለሁ፣ እሞታለሁ፣ ድምጽ ሆናለሁ ለአርሲ ወገኖቻችን። ኖሞር ማንም ኦርቶዶክሳዊ ወጣት እንግዲህ አይተኛም። አብረን እንሞታለን። እስከ ሞት ከአርሲ ወገኖቻችን ጋር አንድ ነን። ሁለት ቤተ ክርስቲያን ተቃጥሏል። ብዙ ምዕመናን ሙተዋል፣ ተሳደዋል፣ ከቀያቸው ተፈናቅለዋል። አሁንም ድምጽ እንሆናለን ጉሮሯችን እስኪዘጋ። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም ደስ የሚል ነገር ነው። ሁሉም ሰው ቢችል እንደዚህ ቢያደርግ ደስ ይላል። ማለትም ለሃይማኖት ሲባል ማይደረግ ነገር የለም። እነዚህ ሰዎች እንግዲህ የመጣውን እንቀበላለን ብለው ነው እዛ ድረስ የሄዱት። እስኪ እናንተስ ምን ትላላችሁ? ድምጻችሁን አሰማችሁ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ በድጋሜ የተለያዩ ብፁዓን አባቶች ወደዛ አካባቢ ሊላኩ ነው እየተባለ ነው። ስለዚህ ቪዲዮ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። በአርሲ ዞን ኦርቶዶክሳውያን ላይ የተፈጸመውን ጥቃት በተመለከተ ቅዱስ ሲኖዶስ በዛሬው ዕለት የተለያዩ መግለጫና ውሳኔዎችን ማሳለፉን እየተመለከትን እንገኛለን። በምስራቅ አርሲ ዞን በተለያዩ ወረዳዎችና አካባቢዎች ላይ ኦርቶዶክሳውያን በየጊዜው እየተገደሉ እንዲሁም ደግሞ ሀብተ ንብረታቸው እየወደመና በአሁን ሰዓትም ጥንታዊ የሆኑ ቤተክርስቲያናት እየተቃጠሉ እንዲሁም ደግሞ በአካባቢው ላይ የሚገኙ ኦርቶዶክሳውያን መፈናቀል እንደገጠማቸው የሚታወቅ ነገር ነው። ይህንን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም እንግዲህ ወደ አካባቢው ላይ የተለያዩ ብፁዓን አባቶችን በመላክ ለደረሰው ጉዳት እንዲያጽናኑ እንዲሁም በተጨማሪ ደግሞ አስፈላጊ የሆነውን እርዳታ እንዲያደርጉና አስፈላጊ የሆነውን እገዛ በሙሉ ለማድረግ ማለት ነው ቅዱሳን አባቶች እንዲሁም ደግሞ ብፁዓን አባቶችን ወደ ስፍራው ለመላክ ማቀዱ ነው በሳት የተነገረ የሚገኘው። እጅግ በጣም አሳዛኝ በሆነ ሁኔታ አሁንም ማለት ነው በከፍተኛ ስጋት ውስጥ የሚገኙ በምስራቅ አርሲ እንዲሁም ደግሞ በአካባቢው ላይ የሚገኙ ወገኖችም አሁን በከፍተኛ ጭንቀትና ስጋት ውስጥ እንደሚገኙ የሚታወቅ ነገር ነው። አሁንም የምስራቅ አርሲ ዞኑን በተመለከተ የማገኛቸውን አዳዲስ መረጃዎች አጋራችኋለሁ። እናንተ ደግሞ ይሄንን ቪዲዮ ሪፖስት እንዲሁም ደግሞ ኮፒ ሊንክ በማድረግ በርካቶች እንዲዳረስ አድርጉ። በሌሎች መረጃዎች እስከመመለስ ድረስ ግን የፕላስ ምልክቱን ተጭናችሁ አብራችሁኝ ቆዩ። ተመለከታችሁት ቪዲዮን ያለንበት ሁኔታ በጣም አስቸጋሪና አስጊ ነው። ፈጣሪ በምህረቱ ይጎብኘን እላለሁ። እስኪ እናንተስ ምን ትላላችሁ? የተሰማችሁ ነገር በድጋሚ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? አንድ አስገራሚ ነገር ነው። አንድ ወንድማችን ጫማውን ይዞ ተንበርክኮ ሲጸልይ የሚያሳይ ነገር ነው። ይሄን ቪዲዮ ተከታትለን እንመለስ። የምትፈልጉትን ነገር ፈጣሪያችሁን እንዴት አድርጋችሁና ምን እያላችሁ ነው የምትጠይቁት? የእናንተን ጻፉልኝ። የዚህ ታዳጊ ጸሎት ግን ለየት ብሎ ታየኝ። ፍሩንሶ ይባላል። ከአርባ ምንጭ የተገኘ ታዳጊ ነው። በአካል እንደማውቀው ከህፃንነት እስከ ታዳጊነቱ ፍላጎቱ በረኛ ወይም ግብ ጠባቂ መሆን ነው። ችሎታው እጅን በአፍ ላይ የሚያስጭንና የሚያስጨበጭብ መሆኑን እኔ ምስክር ነኝ። ታዲያ ይሄን ጸሎት አድርጎ ቪዲዮውን ሲለቀውና እኔ ጋር ሲደርስ ጸሎቱ በዚህ አጭር ቀን ውስጥ ተሰምታለት ቢሆንስ ብዬ አሰብኩ። እናም
ወደ እናንተ መጣው። ይሄንን ታዳጊ እንድናስደስተውና ህልሙን እንዲኖረው ብዬ ተመኘው። ብዙ ነገር አልጠየቀም። የበረኛ ጓንትና የመጫወቻ ታኬታ ነው። ታዲያ ለዚህ ልጅ የመጫወቻ ትጥቅ ማሟላት የሚችል ድርጅት ካለና ከኔ ጋር ኮላብ ማድረግ የሚፈልግ በውስጥ ያውራኝ። እናንተም ድርጅቶችን ሜንሽን እያደረጋችሁ ይሄንን ልጅ አበረታቱት። ቪዲዮውንም ሼር አድርጉት። በሱ ፈቃድ አማረ ነበርኩ። በሱ ፈቃድ ይመርላችሁ። መልካም ጊዜ። ተመልካቾች ቪዲዮ እንደተመለከታችሁ ነው። በጣም የሚያስገርምና የሚያስደንቅ ነገር ነው። እንግዲህ አምላክ ጸሎቱን ይስማው እላለሁ። እናንተስ ምን ትላላችሁ? የተሰማችሁ ነገር በኮሜንት አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። ቀደም ይዤላችሁ የመጣው ቪዲዮ ዋልድባ ገዳም ላይ የሚገኙ አባቶች ምን ይሉናል? ሰው ምንም ይስራ ምንም ሲሞት ዋልድባ ገዳም ላይ መጥቶ ከተቀበረ ቀጥታ ወደ ገነት ነው የሚገባው እያሉ አንዳንድ ነገሮችን እያስረዱን የተናገሩ ነበረ። ይሄን ቪዲዮ ተከታትለን እንመለስ። እንደመሞት ሳስብ በምንም አይነት የበዛ ኃጢያት ውስጥ ሞገሳችሁ በጣም ነው ደስ የሚለው። ከዛ በፊት ስለ ዋልድባ የተወሰነ ጉዳይ እኔ በግሌ ያለኝን መረዳት እንደው ትንሽ የልጅ አይምሮዬ በልጅ ጊዜ ወባ አሞኝ ትዝ ይለኛል። 16 ወይ 17 ዓመቴ ነው። እንደመሞት ሳስብ በምንም አይነት የበዛ ኃጢያት ውስጥ በየትኛውም የኃጢያት ጭቃ ውስጥ የተዘፈቀ ሰው ቢኖር በህይወት እያለ ወደ ዋልድባ ገዳም ሄዶ ነብሱ እዛ ቢወጣ ወይ ቢሞት ገዳሙ ቃል ኪዳን ስላለው እዛ የሞተ ሰው ኃጢያቱ አይቆጠርበትም ወይም ወደ መንግስተ ሰማያት ይገባል እንጂ ወደ ሲኦል አይወርድም የሚል ቃል ኪዳን እንዳለው ስለሰማሁ በቃ ዋልድባ ሂጄ ልሙት ብዬ የወሰንኩት የልጅነት ውሳኔ ትዝ ይለኛል። እና ዋልድባ በዛ ሄዶ መኖር በዛ ሄዶ መሞት የመንግስተ ሰማያት በር ተደርጎ ይታሰባል በክርስቲያኑ ባማኙ። እና የኔ ልጅነት ዋልድባን ማቀው በወባ ተንቀጥቅጬ ቢጫ ወባ ይመስለኛል ያመመኝ። ያን ጊዜ ግን እየሞትኩ እንደሆነ ሳስብ ዋልድባ ሂጄ ለምን አልሞትም? ለምን እዛ ሄዶ መሞት መጽደቅ ነው መንግስተ ሰማያትን መግባት ነው የሚል የልጅ አይምሮዬ የተነገረኝ ስለነበረ በዛ አይምሮዬ ያን ማለቴ ስለ ገዳሙ በዚህ መንገድ ማወቄ ትዝ ይለኛል። ዋልድባን እርሶ ምዕመኑ ሰው እንዲህ መረዳቱን እንዴት ያዩታል እርሶ? በጣም ጥሩ ነው። ዋልድባ ታላቅ ገዳም ነው። ዋልድባ ከኢትዮጵያ ካሉት ገዳማት ቅድሚያ የተገደመ ነው። ገዳሚውም ኢየሱስ ክርስቶስ ራሱ ነው። እንግዲህ ለየት የሚያደርገው ከሌሎች ገዳማት ወይም ከኢትዮጵያ ውስጥ ለየት የሚያደርገው በራሱ በመድኃኔዓለም የተገደመ በመሆኑ ታላቅነቱ ይሄ ነው። እዚያ በመቀጠል ዋልድባ ትልቅ ቃል ኪዳን ያለው ከመገደሙ በፊት በትንቢት የተገደመ ገዳም ነው። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም ያስደንቅና ደስ የሚል ነገር ነው። እስኪ እናንተስ ምን ትላላችሁ? የተሰማችሁ ነገር በኮሜንት አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። ቀደም ይዤላችሁ የመጣሁት ነገር ምንድነው? አንድ አባታችን በእርሱ ዙሪያ የተገኘባቸው ፎቶ ነበረ። ይሄን ይመስላል ፎቶ እንደተመለከታችሁት ከዚህ በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? አንድ ወንድማችን እዛ ቦታው ላይ ሆኜ ሲደረግ የነበረውን ነገር ተመልክቻለሁ። እኔም እንግዲህ በሱ ቸርነት ነው የተረፍኩት እያለ እየተናገረ ነበር። ይሄ ቪዲዮም ተከታትለን እንመለስ። ለመታረድ ከተዘጋጀ ሰው ውስጥ አንዱ እኔ ነኝ። ፈጣሪ እንደው ትረፍ ብሎኝ ነው የተረፍኩት እና እስሬ አካባቢ ላይ የሞተው እንግዲህ አስቻለው ነው። በአይኔ ያያየሁት ነው የሞተው። በአይኔ ያያየሁት ነው የታረደው። እንግዲህ ሃይማኖት አይደለም እኛ በሃይማኖት አይደለም የመጣ ነው ይሉናል። አላህ አክበር እያሉን ያረዱት አይናችን እያየን የታረደው አስቻለው። አርደው እንኳን እኮ እንደሰው አልተውትም እኮ የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተውት እያየን እንደዛ ያደረጉት። የታረዱት ውስጥ አንዱ አስፈራ ትርፌ ነው። የአይምሮ መምተኛ ነው። ትንሽ አይምሮ ዘገምተኛ ነው። እሱንም በድንጋይ ጨፍጭፈውት ነው። በድንጋይ ተጨፍጭፎ ከዚህ በላይ የለም አርደውታል። በጀርባው ነው አዙረው ያረዱት። ሲቀጥል አስቻለው ሰለሞን በላይ ነው የሚባለው እንደዛው ታርዶ ነው። ትግስት አስራት ሴት ናት። እንግዲህ ሴት ልጅ ሰው እናቱን እንዴት ይገላል?
ሴቷን በተለያየ 3 ቦታ በስለት ወቅተዋት ጭንቅላቷ አካባቢ እዚህ ጋር መተዋት የተሰርጉዶ ነው ህይወቷ ያለፈው። ሌላው ደግሞ በተለይ በጣም ያሳዘነን እኔ የእውነት ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው ዘመዴ ነው። በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለንም? ተመልካቾች ቪዲዮ እንደተመለከታችሁ ነው። በጣም የሚያሳዝንና የሚያስነውር ነገር ነው ሲናገር የነበረው። እንዴት ሰው በሰው ላይ ይሄን ያክል ይጨክናል? እስኪ እናንተስ ምን ትላላችሁ? እስኪ ስለ ቪዲዮ የተሰማችሁ ነገር በኮሜንት አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። ሙስሊም ወንድማችን በዚህ ዙሪያ ላይ 3 ነገሮችን በጣም አስገርሞኛል ብሎ ይዞልን መጥቷል። ይሄ ቪዲዮም ተከታትለን እንመለስ። ትላንትና ስለ አርሲ ግድያ አውግዤ ተናግሬ ነበር። ነገር ግን የሃይማኖት ግጭት እንዳልሆነ እዛ አካባቢ ያሉ ሙስሊሞች ስርዓታቸውን አንሰቻለሁ። ያ እንግዲህ እኔም ማቀውን ነው የነገርኳችሁ። እናንተ አይ አንተ የምታቀውን አልቀበልም የማለት ደግሞ መብት አላችሁ። ለጥቂቶች ነው የምለው፣ ይሄንን ጥቂቶች ያልተመቻቸው ስላሉ ማለት ነው ከክርስቲያኖቹ ውስጥ። ነገር ግን አብዛኞቹ ደግሞ ሐሳቤም ተመችቷቸዋል። ዞሮ ዞሮ እናንተ እንዲመቻችሁ እንዳይመቻችሁ ሳይሆን ሐቁ ይህ ነው። ከግጭት ራሳችንን እንጠብቅ ለማለት ነው እኔ ያስተላለፍኩት። በአሁን ጊዜ የሚገርሙኝ 3 ሰዎች አሉ። አንደኛ ይዋጣልን የሚሉ ሰዎች በጣም ይገርመኛል። እኛ እኮ ተዋጥቶልን አልቀናል ሐቂቃ። ዛሬ እያንዳንዳችን የቤት ኪራይ መክፈል አቅቶን ልጆቻችንን ማሳደግ አቅቶን ባለንበት ጊዜ እያንዳንዱ ንግድ ላይ የሚሰራው ሰው በትክክል ግብር መክፈል ያልቻለበት እና ስቃይ ውስጥ ያለበት ጊዜ፣ አስተማሪ የሆነ ሰው ሐኪም የሆነ ሰው ስቃይ ውስጥ ባለበት ጊዜ እያንዳንዱ ሰው በኑሮ ውስጥ ተቀብሮ አንዳንድ ወንድሞቻችን ይሄ ፊታቸው የተጠበሱ ቆቀሮች ነው የሚመስሉት ማለት ነው። ፊታቸው ጥብስብስ ብሎ እናት አባቶቹ እነዚህ እድሜያቸውማ ትንሽ ጨመር ያለው አላሁ ሙስተዓን ስለነሱ አይጠየቅም። በዚህ ውስጥ ይዋጣልን ትላለህ። ስለዚህ አንተ ይዋጣልህ ብዬ ነው ተዋሃለው እንጂ ምንም ልልህ አልችልም። ግን ያለችን አንድ ሀገር በመሆኑ አንተ ሲዋጣልህ ድንጋይ ወደኔ መወርወር ስለማይቀር ለዛ ነው የምነግርህ እንጂ ሐቂቃ ይዋጣልን የሚል ሰው ፈቅ ብሎ ቢዋጣለት ራሱ እኔ ደስ ይለኛል። ነገር ግን ለሀገራችን አይበጅም ይሄ። ስለዚህ ተረጋጉ። ይሄ የሃይማኖት ግጭት አይደለም። አሁን የምታዩት በዘር ጉዳይ መጀመሪያ የፈራ ፍሬ ያለ እሱ ይፈነዳል። ይኸው እንደሚታወቀው እየሞተ ነው። ወላሂ በቅርቡ እንኳን የሞቱ የምናውቃቸው ሰዎች እንኳን አሉ እኮ። ተመልካቾች ቪዲዮ እንደተመለከታችሁ ነው ወንድማችን ትክክል ነው። እስኪ እናንተስ ምን ትላላችሁ? የሰማችሁ ነገር በድጋሚ ኮሜንት ላይ አስቀምጡልኝ። ተመልካቾች ለዛሬ ይዤላችሁ መጣ ቪዲዮዎች እነዚህን ይመስላሉ። ስለ ቪዲዮዎች የሰማችሁን ሀሳብና አስተያየት በኮሜንት አስቀምጡልኝ። በቀጣይ ባሪፉ እንደምንገናኝ ተስፋ አደርጋለሁ። በድጋሚ ፍትህ ለአርሲ ያላችሁ ኮሜንቱን አጥለቅልቁልኝ። አመሰግናለሁ።